Hi, good evening, guys. Welcome to our second session. Uh, it's citizenship module, and we have had one session prior to this, and this one is about national unity through diversity. ሶ ከባለፈው የቀጠለ ነው። በጣም ግልጽ የሆነ ኮንሰፕት ነው። ይሄ በጣም ደግሞ በባለፈው በደንብ የተዳሰሰ ሀሳብ ነው። ድጋሚም አይነት አዲስ ኮንሰፕት አይደለም። It will tell us about 2 points. It highlights or it puts a light on 2 points, which is about unity and diversity. Actually, even in our previous class, we have been talking about this. ይህንኑ ስናወራ ነበር አንድነት እና ልዩነት የሚለውን በተለያዩ ወዎች እያወራን ነበር። አሁንም ድጋሚ ነው። Citizenship, as I have said in our introductory session of last class, citizenship ጥሩ ዜጋ ስለመሆን ስለሆነ የተለየ ምናምን የሆነ ብዙ እንትን አይደለም። በጣም ግልጽ የሆነ ሀሳብ እና የምትረዱት ነው። በተለይ በእናንተ እድሜ፣ በእናንተ ብስለት፣ በእናንተ ኤክስፒሪየንስ ደግሞ እዚህ ውስጥ ዩአር ሊደሮች አላችሁ፣ የሃይማኖት መሪዎች አላችሁ፣ ኮሚኒቲ ሊደሮች አላችሁ። እናንተም የምታስተምሩት አይነት ኮርስ ነው እና አዲስ ነገር አይደለም። ሶ ኢን ዩኒት 5 ስለ መልቲካልቸራሊዝም እንዳወራን ይናገራል እና መልቲካልቸራሊዝም ሲባል ስለ ብዝሃነት ብዙ ባህል ስናወራ ስለነበር፣ ስለዚህ ብዙ ባህል ውስጥ ዳይቨርሲቲ የሚለውን ስነካካ ነበር። ብዙ ነው ማለት ዳይቨርሲቲ ነው፣ የተለያየ ነው ማለት ነው። እዛው ላይ ደግሞ እዛ ልዩነት ውስጥ ደግሞ ያ ልዩነት ደግሞ ጥጉን ይዞ የሚወረወር ሳይሆን ወደ መሀል የሚመጣ እና ዩኒቲም ደግሞ አንድነትም ደግሞ የምንፈጥርበት ወይ መሆን አለበት። የምናወራው ስለ ዜጋ ስለሆነ ዜጎች የተለያዩ ዜጎች ይኖራሉ። የተለየ ሃይማኖት፣ የተለየ ቋንቋ፣ የተለየ ብሔር፣ የተለየ ጎሳ ያላቸው ግን those all diversified identities also create a country with unity. አገር ይመሰረታሉ። ያ አገር መመስረት ዩኒቲ ነው፣ አንድነት ነው እና አንዱ ተጥሎ አንዱ ብቻ መሆን አይችልም። ዩኒቲ ብቻ አንልም፣ ዳይቨርሲቲ ብቻ አንልም። ሁለቱንም ባላንስ አድርገን እንደምንሄድ ባለፈው በጣም ሰይድ ሎት ኤኒዌይስ፣ ያው መጽሐፉ ከደገመው እኛም ደግሞ እንደግማለን ማለት ነው። የሚቀራረብ ነገር ነው። የዚህ ተርም እንዳልኩኝ በፍጥነት የምንጨርሰው አይነት ነው። ሞስት ፕሮባብሊ እግዚአብሔር ቢፈቅድ ጃንዋሪ ላይ ኒው 10ኛ ክፍል ብንገባ ደስ ይለኛል። በቂ ጊዜ ወስደናል 9ኛ ክፍል ላይ። አሁን ያሏችሁ ኮንቴንቶች ያሏችሁ ሰብጀክቶች በጣም ብዙ አይደሉም። ሂስትሪ እና ጂኦግራፊ፣ ኢኮኖሚክስ፣ ኬሚስትሪ፣ ሲቲዝንሽፕ ምናምን በቀላሉ ተሸፍኗቸዋላችሁ። ፊዚክስ ነው። I believe that will be in grade 10 when it's 2026 አዲስ ዓመት ላይ አዲስ ክፍል ብንሆን አሪፍ ነው ለእንትናችን ደስ ይላል። So unity through diversity is used as a means to manage diversity and build national unity. ያው ሁሌም አንድነት ብሔራዊ አንድነት ስንል እንትን ብለን አይደለም፣ ዳይቨርሲቲን ክደን አይደለም፣ ልዩነትን ክደን አይደለም። ልዩነት የለም እኛ ተጨፍቀን አንድ ሆነናል አይደለም ነው። ዳይቨርሲቲ ያለ ነው ዩኒቲን የምንመሰረተው። ፈቃደኛ ሆነው ዳይቨርሲፋይድ የሆኑ ነገሮች፣ ዳይቨርሲፋይድ የሆኑ ቋንቋዎች ያሏቸው ሰዎች፣ የተለያዩ ባህሎች ያሏቸው ሰዎች የሚመሰረቱት አንድነቱ ያዋጣናል ብለው የሚመሰረቱት ነው እና ዩኒቲ ስሩ ዳይቨርሲቲ is one of the right ways to diversity management in nation building process። በሀገረ ግንባታ ውስጥ ይሄ ሊካድ የማይችል እና አስፈላጊ ነገር ነው። ዳይቨርሲቲን ማኔጅ ማድረግ ልዩነትን በአግባቡ መያዝ ለኔሽን ቢልዲንግ ፕሮሰስ በጣም ይጠቅም። ምክንያቱም የአንተን ቋንቋ ቶ፣ የአንተን ባህል ቶ፣ የአንተን ሃይማኖት ቶ ምን ያደርጋል ሀገርን መስርት ካልከው ኔሽን ቢልድ አታደርግም። ግን ማኔጅ መደረግ ያለበት ነገር አለ። ባለፈው አወራ እንደነበር በተቃራኒ ደግሞ አንተ እኮ ልጁ ነህ፣ አንተ ቋንቋ፣ አንተ ብሔር፣ አንተ እኮ እኛ እኮ ምናምን ብለን ሁሌ ደግሞ ያንን ብቻ ሁሌ የምናወራም ከሆነ we can't build a nation, but there should be a way. It should be built through a management መደረግ አለበት። So unity in this sense refers to the state of being one or oneness of mind and feeling. So this diversified identities
would come to one mind and one feeling ወደ አንድነት ይመጣሉ ወደው አንድ አይምሮ አንድ ስሜት ስለ አንድ ሀገር ስለ አንድ ያወራሉ በምን ወደው ፈቅደው ወደ አንድነት ይመጣሉ እንጂ ተገደው ተጨፍልቀው አይደለም ለምን ኔሽን ቢልድ እና ሀገርን ገንባ ብለው ሲያስቡ ያሏቸውን ልዩነት በተፈጥሮ በተለያዩ ምክንያቶች ያሏቸውን ልዩነቶቻቸው ወደ አንድ ስሜት አንጥተው ተስማምተው and over common destinies so this nation building blocks have what common destiny እንበልጽግ እንደግ ትልቅ ሀገር እንሁን መሰነጣጠቁ ይቅር መበታተኑ ይቅር ልዩነቱን ብቻ መስከሩ መስበኩ ይቅር ይልቅ አንድ ኮመን ዴስቲኒ እንያዝ የተለያዩ ማንነቶች አሉን ግን ሁላችንም አንድ ብንሆን ነው የሚያዋጣን አንተ ጋር ያለው ከኔ ጋር ካለው ጋር ተዋህዶ እንበልጽግ ሀብታም እንሁን ትልቅ ሀገር እንገንባ ብለው ኦቨር ኮመን ዴስቲኒ ነው ያላችሁ ዴስቲኒው በአንድ ብሔር በአንድ ቋንቋ ተናጋሪ የሚበየን አይደለም they all decide on this common over this common destiny they create they build they have or they will decide on a common destiny ተስማምተው on the other hand diversity refers to the ልዩነት ደግሞ the existence of variation of different characteristics in a group of people ባለፈው በጣም ደጋግመን ነው ዳይቨርሲቲ መካድ አትችልም ምን አለ አይደለም ግሩፕ ኦፍ ፒፕል መሃል ግሩፕ በአንድ ፋሚሊ ውስጥም ዳይቨርሲቲ አለ ቀይ ልጅ ጥቁር ልጅ ሚናደ ልጅ ረጋ ያለ ልጅ ችኩል ልጅ ቀስቀዝ ያለ አሉ በቃ አይደል ኢቨን በእናት ወድም ማለት ነው Now, different characteristics in a group of people. Diversity መካድ አንችልም because there is always what difference. ሁሌም ልዩነት አለ in a group of people. በአንድ ሀገር በሚሊዮን በሚመሰረት ሀገር አይደለም በሺዎቹ በሚመሰረት በሚሊዮኖች በሚመሰረት ሀገር አይደለም በጥቂት ሰዎች መካከል ምን አለ ልዩነት አለ we need to believe in this we cannot deny this fact this unity this involves mutual understanding and harmony among groups of individuals with a multitude of difference in terms of culture religion ethnicity race language የተለያየ ቋንቋ የተለያየ ባህል ላላቸው ሰዎች ያሉበት ስለሆነ እነን ማመን አለብን መረዳት አለብንና unity in diversity means oneness among a variety of people living together by acknowledging and respecting the rich diversity that exists in the society አንድ ማህበረሰብ ውስጥ የሚፈጠሩ የተለያዩ አይነት ነገሮች የተለያዩ አይነት ባህሎችን ወጎችን አምነን ምን መሰር ግን እነሱ እንዳሉ ሆኖ ምን እናረጋለን ወደ አንድነት ምን መጣበት ነው unity in diversity ማለት diversity እንዳለ ሆኖ ወደ unity ሁን እንትን ሃይማኖት ይኖር እንትን ባህል እንትን ብሔር ይኖር እንትን ቋንቋ ተናጋሪ ይሁን ያንተም ይኖር የኔም ይኖር ግን አንድ ላይ ምን እናርገው unity እንገንባ ለምሳሌ ብዙዎቻችን ተከራይተን ገዝቶ የሚኖርም ካለ ገዝተን ምኖርባቸው የደቡብ አፍሪካ ህንጻዎች አፓርትመንቶች የአንድ ግለሰብ አይደለም እንደምታውቁት ነጭውን የሚያደርገው ቤት ከጎን ያለ አንድ ህንጻ ቢኖር ለምሳሌ G+6 ቢኖር በየቦታው በየፍሎሩ ላይ 10 15 ቤት 12 ቤት ቢኖር ጎን ለጎን የተለያዩ ሰዎች የተለያዩ ኦነሮች ናቸው ያንተም ቤት ኦን ያደረገው ሰው ሌላ ነው ሌላ ሰው ሌላ ነው ጎን ለጎን ከአንድ ከአክስት ልጅ ጋር ከአንድ ከኢትዮጵያ ጋር ብትኖሩ አንተ ዲፖዚት የምታደርግለት ሰው ህንዳዊ ሊሆን ይችላል ጎረቤት ደግሞ አካውንት ተቀብሎ የሚያስገባበት ኦነሩ ጥቁር ሊሆን ይችላል ነጭ ሊሆን ይችላል whatsoever ግን ህንጻው ምንድን አንድ ቢልዲንግ ነው የሆነ እንትን ቢልዲንግ ተብሎ ለምሳሌ ቦልደር ቪው ኮምፕሌክስ ይባላል እኛ ምኖርበት የሆነ ስም ያለው አንድ ህንጻ
እና ስትሪት ኔሙ 2 ምናምን 6 ምናምን ስትሪት ኔም አለ። አንድ ህንፃ ነው ግን የአንድ ሰው ነው አይደለም። የተለያዩ ኦነሮች ይህም የሆነ ብር ከፍሏል፣ ይህም አጋጅቶ ቤት አላቸው፣ ትልቅ ህንፃ አላቸው። ህንፃው አንድ ነው፣ ውስጡ ግን የተለያዩ ክፍሎች አሉ። ይሄ ነው አንድ ኢትዮጵያ ሲባል አንድ ሀገር ነው። ነገር ግን እዚህ ውስጥ የተለያየ ቋንቋ አለ፣ የተለያየ ሃይማኖት አለ፣ 80 ከዛ በላይ ቋንቋዎች፣ ብሔሮች አሉ፣ ብዙ ሃይማኖት አለ። እዚህ ሃይማኖቴን ካልክ ይህንን ክፍልን ይዘህ ትወጣለህ እንጂ እዚህ ህንፃ ውስጥ አትኖርም። የኛን ብሔር የኛን ቋንቋ ብቻ ቋንቋ የኔ ብሔር ካል ይሄኛው ክፍል እንዲቃጠል ትጸልያለህ፣ ይሄኛው ክፍል እንዲቃጠል ትማከራለህ። ያላወቅከው ነገር ቢኖር ይሄ ክፍል ሲቃጠል ይሄ ሰዓት ወደዚህኛው ክፍል መምጣቱ አይቀርም፣ የአንተን ቤት መቃጠል አይቀርም። እና አንድ ትልቅ ብሔር ያለበት የአንተ ብሔር ትልቅ ሆኖ ሌሎች ብሔሮች ትንሽ እንዲሆኑ ከተጋክ ይሄኛው ቤት መቃጠሉ አይቀርም። ትልቁ ህንፃ የአንተም ክፍል ይቃጠላል፣ ትልቁም ህንፃ ይቃጠላል። ስለዚህ የሚሻለ ምንድን ነው? አንተም የአንተን ነገር ይዘህ ትመጣለህ፣ እዚህ ያለውም ይመጣል አጋጅቶ አንድ ትልቅ ህንፃ እንደሚገነባ ሁሉ አገር ግንባታም እንደዛ ነው። ሶ we need to know that there is unity, but we should not deny that there are diversities. We crafted a country, we built a country with the fact that there are diversified identities, diversified cultures, diversity of languages. Nowadays, maintaining unity in diversity is a national policy adopted to forge a common identity in many states. National unity can be understood as the process of unifying a society in a given state or as a nation building process. National unity, ሀገራዊ አንድነት. Unity in diversity helps to create national identity and solidarity among people within the same political entity. ይህንኑ ነው ቅድም በአማርኛ ያወራቱ። To effectively accommodate diversity and develop a common national identity, unity in diversity is believed to be the right way. ኮመን ናሽናል አይደንቲቲ አንድ ብሔራዊ ማንነትን ለመመስረት ምንድነው መንገዱ? ዩኒቲ ኢን ዳይቨርሲቲ። ዳይቨርሲቲ ብቻም አይደለም፣ ዳይቨርሲቲ የሌለበት ዩኒቲም አይደለም። አንድነት በልዩነት ውስጥ እዚህ ውስጥ አሁን ያለን ሰዎች አንድ ዓላማ አለን፣ ትምህርታችንን መማር እንፈልጋለን። እዚህ ውስጥ ባለሾፕ አለ፣ ሼር ያለ ቦርደር ይኖራል፣ 3 ሾፕ ያለው ሰው ሊኖር ይችላል፣ 10 ዓመት የኖረ ሰው ሊኖር ይችላል፣ 6 ዓመት ሊኖር ይችላል፣ አይዲያ ሊኖር ይችላል፣ 6 ወረቀትም የሌለው ሰው ሊኖር ይችላል። ግን ዩኒቲ ኢን ዳይቨርስ ሁሉም ሚዩት አድርጎ ለዚህ ዓላማ ልንገነባ ላለው ነገር ስንል የተለያዩ ዳይቨርሲቲዎቻችንን አቻችለን አንድነትን ፈጥረናል። ዩኒቲ አካዳሚ በሚባል ተቋም ስር ሲሚላርሊ አገር ግንባታ እንደዚህ ነው። ኦኬ ሞጁሉን ያው ፔጅ ለፔጅ ሊድ በሚል እንጂ ዝም ብላችሁ ብታነቡ ቅድም በአማርኛ ያልኩትን በተለያዩ ተርሚኖሎጂ ነው የሚደግመው። እዚህ ጋር እንግዲህ እያያችሁ ነው የኢትዮጵያን ብሔር ብሔረሰቦች ከንፈሩ ላይ ሸክላ ያንጠለጥላል፣ ጆሮ ላይ የሚበሳል፣ ግንባሩ ላይ ምናምን ያደርጋል፣ ረዥም ይለብሳል፣ ራቁትም ይጨፍራል ምናምን አለ። በስመ አብ እንደዚህ ከሚሆን ሰው ጋር እኔ አልችልም ማለት አትችልም። በሽርጥ አለ፣ ሽርጥ ለብሶ ይጨፍራል ምናምን ታውቋቸው የተለያዩ አይነት ግን that's okay as long as the idea is to build a nation. The idea of unity in diversity is not about uniformity. Uniform መሆን አይደለም፣ አንደኛ አይደለም። It's about diversity serving as a unifying principle and as an expression of harmony and the unity between dissimilar individuals or groups. ግሩፖች ወይም ግለሰቦች ምንድናቸው? ዲሲሚላር ተመሳሳይ አይደሉም። Unity is a concept of unity without uniformity and diversity without fragmentation. እና ዩኒቲ ስንፈጥር ዩኒፎርም አይደለም፣ ወጥ አይደለም። አንድ ቋንቋ፣ አንድ ሃይማኖት፣ አንድ አይደለም። አንድ ባህል እንደኔ ጨፍር አይደለም። ዩኒቲ ነው ከነ ዩኒፎርሚቲ። ሌላስ ዳይቨርሲቲ ዊዛውት ፍራግመንቴሽን። ደግሞ ዳይቨርሲቲ ሲባልም ደግሞ ተበጣጥሰን አይደለም። ልዩነት ሲባልም ደግሞ ብጥስጥሱ ይወጣ አይደለም። ኢን ሾርት ዩኒቲ ኢን ዳይቨርሲቲ is about accepting
groups of people from different backgrounds as members of one nation. Whatsoever the way they speak, the way they wear, the way they celebrate their holidays, but something that we should know is it's about accepting them. We accept these groups of people. So they have different way of living. Okay? Okay, የተለየ ነገር ቢኖራችሁ ምናምናችሁ በተለያየ ቢሆን ግን ምናደርገን እንቀበላችኋለን። It's a situation where people from different religion, tribes and culture live as undivided nation. Therefore, maintaining national unity in diversity needs responding to any differences with appropriate policy options that help to respect and tolerate diversity issues. ስለዚህ ፖሊሲዎች ሊቀረጹ ይገባል። ይህንን ናሽናል ዩኒቲ ለማስጠበቅ በልዩነቶች አኮሞዴት የሚደረጉባቸውን ፖሊሲዎች it includes የሃይማኖቶች የራሳቸው ሃይማኖታቸው የሚገልጹበትን ቀን የሙስሊም የሃይማኖት የፕሮቴስታንት የኦርቶዶክስ የሌላም ሃይማኖታዊ ነገሮችን የሚያንጸባርቅበት በዓል የሚያከብርበትን የመፍቀድ ለሀዲያውም ለትግሬውም ለከምባታውም ለጉራጌውም ለስልጤውም ለቤንሻንጉሉም ለሶማሌውም 80 ናቸው እንግዲህ ጨርሼ አልጨርስም ያ ውበት ነው እነዚያ ራሳቸውን የሚገልጹባቸው ደስታቸውን በዓላቸውን ስሜታቸውን ቋንቋቸውን የሚገልጹበትን ፖሊሲ መፍቀድ ባፈንክ ቁጥር በከለከል ቁጥር ናሽናል ዩኒቲን መፍጠር አትችልም በብሔራዊ አንድነትን ሁሉም ሃይማኖቱን ደስታውን ባህሉን እንዲያንጸባርቅ ሳትፈቅድ አንድ ነን እኮ እኛ እኮ አንድ ነን ብትል አንድ ከሆንኩማ አንተ ያንተን ባህል ለማክበር ያንተን ወግ ያንተን ቋንቋ ያንተን ባህል ለማሳደግ እንደዚያ ደስ ሲል እንደዚያ ገንዘብ ስታወጣ ሚዲያውን ስትጠቀም ለኔ ግን ሲሆን ሌላ ትርጉም ከሰጠቀ አንድ አይደለም አንድ ብንሆንማ እኔ እንዳንተው ባህሌን እንዳንጸባርቅ ቋንቋዬን እንዳሳድግ ትፈቅድልኝ ነበር በሚል አኩራፊ ግሩፕ ይፈጠራል ማለት ስለዚህ ያ እንዳይሆን አገራት ምን ማድረግ አለባቸው ፖሊሲ መቅረጽ አለባቸው ያንን አገራችን ነው የሚሉትን ነገር ሰዎች ኦር ዜጎች የተለያየ ባህልና የተለያየ ቋንቋ ይዘው እንዲያንጸባርቁ እና አገሬ የኔ ነው የሚሉበትን ፕላትፎርም መፍቀድ አለብን Diversity can broadly define as all the ways people are different that exist between people, both at individual and the group level. Diversity ሲባል ግለሰቦች አንዱ ከአንዱ ይለያል እንደገና ደግሞ አንዱ በግሩፕ ሌቭል ከእንትን ቀበሌ መጥሶች ከሌላ ቀበሌ ከመጥሶች ይልቅ ልዩነት አላቸው የተለየ ራሳቸው ነው የሆነ ቀበሌ ሰውና የሆነ ቀበሌ ይለያል so there is what difference so broadly define all the way people are different that exist between both as individual እና ኢትዮጵያዊና ኤርትራዊ የራሱ የሆነ ልዩነቶች አሉ ሴኔጋላዊና ኮንጎዊ ሌላውኛ መጀመሪያ የመጣን ጊዜ ኦረኔ ስለናንተ አላቀም የጠቆረ ሰው ሁሉ ደቡብ አፍሪካ ይመስል ነበር ግን ስቆይ ለካ አሁን ለይቻ ቃል ዝም ላይ ያለው ናይጄሪያ ኦብቪየስሊ ይለያል ከቋንቋቸው ከእንግሊዝኛ አክሰንታቸው ከድምጽ ምናምን አይደለ ሶ አንዱ ግሩፕ ከሌላው ግሩፕ ይለያል all the ways people are different that is between ቋንቋ we know this now this includes difference between individuals on any attributes that may lead to the perception that another person is different from the self or a variation that exists within and across groups on the basis of race ethnicity language religion, gender, and social status. This point has been thoroughly addressed on our previous class. So, diversity is a growing and progressive part of the modern society. Now, ያደገ ሶሳይቲ መገለጫው ምንድነው ዳይቨርሲቲ እና ችሎ ይኖራል ለምሳሌ አሁን የምንኖርበት ሳውዝ አፍሪካ አንድ ሞል ብገቡ ነጭ ጥቁር ህንድ ፓኪስታን ኢትዮጵያ ኤርትራ ሶማሌ ምናምን እንደውም ምናልባት እኛን በእነሱ ሌቭል ባና እንኳን ሶስቱ ነው በፕሮፖርሽናሊ ነጭ
አሚን ጥቁር ወደ 80 ምናምን ፐርሰንት ነው። ህንድ 10 ምናምን ነው። ከለርድ አለው አይ ቲንክ ጥቁር 37% ነው። እዛ እያል ከለርድ ሁለተኛ ህንድ ነው፣ ሶስተኛ ከለርድ ነው፣ አራተኛ ላይ ነው ነጮች አሉ። እነዚህ አገር መስርተው በሰላም ይኖራል። ፕሮግሬሲቭ ፓርት ሞደርን ሶሳይቲ አንዱ ምንድን ነው? ልዩነትን እና ፕሮብለም። አሁን ሰሞኑን ምናልባት የዚህን ሀገር ፖለቲክስ የምትከታተል ከሆነ ማድላንዳ ኮሚሽን ይባላል የኳዙሉ ናታል ፖሊስ ኮሚሽነር የሆነ ነገር ተናግሮ ያን አድሆክ ኮሚቴ ፓርላመንት ላይ ተቋቁሞ ኢንተርቪው ምናምን ሲያደርጉ ስታዩ ደስ ይላል። በቃ አንተ ነጭን አይመለከትም አይባል። አንተ በቃ እዛ ጋር አድሆክ ኮሚቴ እኩል ነው። በቃ አገሬ እንደዚህ ያደርግ ምናምን በቃ እና እንዳልኳቸው ቢዝነሶቻቸው ላይ ብታዩ ተቻችለው ምናምን ብለው በየመታጠፊያው ስለ አፓርታይድ አያወሩም። አሁን እኛ ሀገር ችግሩ ነው አንድ ተማሪ ከአንድ ተማሪ ጋር በጣላ ቁጥር የጎሳ ያደርገዋል፣ የብሔር ያደርገዋል። የማይገናኙት እኔ እንትን ስለሆንኩ አይደለም። እዚህ ጋር ግን በጣም ከባድ እንግዲህ ዓለም የሚያውቀው ብዙ ስቶሪ ተፈጥሮ ያለበት ሀገር ላይ በት ያኛውን ራብ አረግሩት፣ አጠቡት፣ ረሱት። አሁን ደግሞ ፕሮግሬሲቭሊ ዳይቨርሲቲን አኮሞዴት አድርጎ ይኖራል። አስቡት፣ ከሌላ ኮንቲነንት የመጣ ህዝብና የዚህ ሀገር ሰው እንዴት ተቻችሎ ተከባብሮ አለቃ እናንትን ተባብለው ዩኖ ሀው ዱት እና የአንድ ያደገ ማህበረሰብ ማሳያው ምንድነው? ልዩነትን ማቻቻል። የዚህ ተቃራኒ ደግሞ ልዩነትን መቻል ሳይችል ዝም ብሎ የብዝዘ እንትን የሚል ከሆነስ ፕሮግሬስ ያላደገ ማህበረሰብ። and valuing diversity is very useful for managing diverse issues in a given country. It allows people of different backgrounds and unique cultures to live together peacefully. የተለየ ሰው ስለሆነ በተለየ በዚህም ኑሮ መረበሽ ያስፈልግ ነው። we need to live together peacefully እኩል በሰላም መኖር ያለብን። በቃ ስለሆንጋስ የዚህ ሀገር የዜግነት ወይ ወረቀት ቪዛ ካለክ በቃ አለቅ። ጥቁርና ነጭ ነው ምናምን የለም። we need to live together peacefully። ወደ ኢትዮጵያን ብንወስደው ኢትዮጵያዊ ነው አንድ ሰው የእንትን ብሔር ነው የእንትን ቋንቋ ነው ምናምን እያለ ኑሮ መታወክ የለበትም። ይህንን ዳይቨርሲቲን ከቻልን ዳይቨርሲፋይድ በሆነ እንትን ላይ አላማው ምንድነው? ሰው በሰላም እንዲኖር ማገዝ ነው ማስቻል እንጂ አንድ ልዩነቱን እየመዘዝክ በሆነ ባልሆነ በሰላም አብሮነትን የሚረብሽ መሆን የለበትም። So as a result of this, helps to achieve unity through diversity by acknowledging and respecting the rich diversity that exists in society today. This needs proper ways of understanding difference and the major elements of diversity in a given society or a country. In this regard, Ethiopian peoples that have been living together in tolerance and respect for each other's difference have rich elements of diversity. And Ethiopia, አሁን አንዳንዴ የሚያሳዝን ነገሮች እየሰማ ነው እንጂ ከቀድሞ ጥሩ ነገር ነበር እና ቶለረንስ መቻቻል መከባበር ነበር። አሁንም አለ ብዬ ተስፋ አደርጋለሁ። እኔ ያደግኩበት የሆሳዕና ከተማ ልጅ ነኝ። ሆሳዕና ከተማ ነው ተወልጄ ያደግኩት። ከሁሉም ሃይማኖት እኔ ሃይማኖት የኛ ሃይማኖታዊ ነገር የምንገልጽበት ወር የምናደርግበት ኮንፈረንስ ቢደረግ ፕሮግራም ቢደረግ የኦርቶዶክስ ሃይማኖት ተከታይ በሰላም እኛ ጎፈር ሜዳ ኮንፈረንስ ይደረግ ኦርቶዶክስ ሃይማኖት ነጭ ነጠላቸውን ለብሰው በመካከል ይሻገሩ ነበር። ኖ ፕሮብለም። ሶላት ሲሰገድ በሰላም ይሄ ኢትዮጵያ ውስጥ ብዙ ቦታ ላይ ያለ የትግራይ ኖር ያለው ረጅም ጊዜ ትግራይ ነው በስላይ ኖርኩት። የአማራ ተወላጅ የኦሮሞ ተወላጅ በጣም ተከባብሮ ከማይ ምናምን እያለ ቋንቋ እያስተማሩ ታስፈርናስ ወለጋ ብትሄዱ ሚዲያ እንደሚያጠው ዛሬ በጣም ሰው ተከባብሮ ነው የሚኖረው። አንድና ሁለት ሰው ወጥቶ ሚዲያ ላይ እንትናችሁ ይችላል አይደል? በጣም የሚገርም ነው። ባህር ዳርና ቃሉ አማራ ክልልና ኦሮሚያ በብዛት አቃሉ ትግራይ ሙሉ አቃሉ so we have a very good culture። ዝም ብለን ለሁለትና ለሶስት ሰዎች ስተት የቀድሞ ጥሩ ነገሮችን ደግሞ ማጥፋት የለብንም። that doesn't mean that ችግር የለም ስተት የለም ማለት we'll work on it, we'll improve, but we need to acknowledge okay እና ኢትዮጵያ ውስጥ ልዩነት ቶለሬት ተደርጎ የሚኖርበት አካል አንዱ ልዩነት ያው የካልቸራል የባህል ልዩነቶች አሉ ማንክደው
የአንድ ማህበረሰብ ባህል ከሌላው ጋር ይለያል። in culturally diverse society, each culture has its unique way of living as an essential feature of diversity. In this sense, cultural diversity refers to the occurrence of different cultures, different religions, different languages, different races, and different ethnic backgrounds. Therefore, cultural diversity is about bringing people together from a diverse set of backgrounds and cultures that recognize the differences between them. ያንተም ሃይማኖት ከሌላ ሃይማኖት እንደሚለይ ያውቀ የምትኖርበት ማለት ተቻችለ no culture is superior to other cultures and no culture is inferior to any other culture. All cultures are seen equally. ብዙ ሚሊዮን ህዝብ ስለሚያከብር ያንተ ባህል የበላይ በቁጥር ትንሽ የሆኑ ሰዎች የትንሽ ሰዎች ደግሞ ባህል በቁጥር ስላነሱ ግን የበታች ሊሆን አይችልም አይደለም። all cultures are what seen equally. በቃ 16 ሰውም ያክብረው ባህል ብሎ እዛ ሀገር ውስጥ 16 ሚሊዮንም ሰው ባህል የ16 ሰው እኩል ነው as long as it's adopted or it's accepted or it's endorsed or የኛ ነው ተብሎ የኛ ነው ብሎ የሚያከብር ማህበረሰብ እስካለ ባህል ነው ካለ እኩል ነው። ያንተ ምናልባት ብዙ ሚሊዮን ሰው ስለሚያወራው ብሔራዊ ቋንቋ በብሔራዊ ደረጃ አማርኛውን ብዙዎቻችን እንግሊዝም ድረስ ምንግባባበት የኢትዮጵያ የሥራ ቋንቋ ነው። ሶ ያ ማለት ብዙ ሰው 2 ሚሊዮን ወይ 1 ሚሊዮን 500 ሺህ ሰው የሚያወራቸው እነሱስ በቁጥር ስላነሱ ያናሳ የዚህኛው የበለጠ ምን አይባል። Cultural diversity is a difference of human traits, qualities, values, and beliefs which an individual adopts by nature and nurture, right? So በኔቸር ከትውልዱ ከመወለዱ የሚያገኘው ነገር አለ። ሌላስ ነርቸር ማለት ደግሞ አካባቢ ከዛ ከተወለደበት አካባቢ ኦኬ ቫልዩዎች ብሊፎች ይኖራል። ለምሳሌ አንዳንድ አካባቢ ላይ አንዳንድ ቃላት አንዳንድ ንግግሮች አንዳንድ ወርዲንጎች ቮካብላሪዎች በኖርማል ዌይ ሊወሰድ ይችላል። ግን አንዳንድ ኤሪያዎች ላይ ግን በጣም እንደ ታቡ የሚወሰዱ ለምሳሌ ዩቲዩብ ላይ ስለሚጫን ይሄ ቪዲዮ መጠነቀቃለሁ። አሁን ወደ ድሬዳዋ ስትሄዱ የሚጠቀሟቸው ቃላቶች ኖርማሊ ዝም ብለው ደጋግሞ የሚናገሯቸው ቃላቶች አሉ። እናትና ምን አካባቢ ታውቋቸዋለህ። ያንን አይነት ግን ሌላ አካባቢ ደግሞ በጣም በታቡ በጣም ሰው የሚሳቀቅበት ነው። የሆነ አካባቢ አበላል አቀማመጥ ምናምን የተለያየ እዚህ ጋር ብሊፎች እና ቫልዩዎች አንዳንድ አካባቢ ላይ ለሽማግሌ ያለ ቫልዩ ለትልቅ ሰው ያለ ኮመንሊ ኢትዮጵያ ውስጥ ተመሳሳይ ቢሆን አንዳንድ ግን የሚለያዩ ነገሮች አሉ በትንሹና እነሱ ነገሮች አንድ በኔቸር ነው ከተፈጥሮ ነው። ሁለት ደግሞ ነርቸር አካባቢ የከተማ ሰው ስለ ነገር ያለው ቫልዩና የገጠር ሰው ይለያል። የአማራ ክልል ሰውና የኦሮሚያ ክልል ሰው ይለያል አንዳንድ ቫልዩዎች depending on the group to which the individual belongs. So cultural diversity in a society involves groups of people from different cultural, ethnic, racial, religious, and social conditions or values. So most societies in the world today are culturally diverse, and it would be difficult to find a nation whose people have only one cultural background. በዓለማችን አንድ cultural background ያለው አንድ ቋንቋ ያለው አንድ single identity ያለው ሀገር የለም። So in this regard ኢትዮጵያ ደግሞ 80 ድረስ ግን 80 ስለሆኑ ግን አይ ከቁጥር በላይ ነው ከልክ በላይ ነው ብሎ ማለት 80 አንድ ላይ ሆኖ ዩናይትድ ሆኖ ዩኒቲ ኢን ዳይቨርሲቲ አንድ ሀገር አለ ማለት ነው። ከ80 በላይ ቋንቋዎች ይነገራሉ። እነዚህ ቋንቋዎች ደግሞ የተለያዩ ኢትኒሲቲዎች አሉ የተለያዩ ካልቸሮች አሉ። ግን ዩኒቲ ኢን ዳይቨርሲቲ ሲባል እነዚህ ሁሉ ምን መደረግ አለባቸው? ሪኮግናይዝ መደረግ አለባቸው። እውቅና ሊሰጣቸው ይገባል። እውቅና መስጠት ማለት ትራንስሌተር ካስፈለገ መተርጎም ቋንቋውን ላሳድግ ነው ካለ አስፈላጊ ነገር ማመቻቸት ለምሳሌ በአፍ መፍቻ ቋንቋ መጽሐፍ ማዘጋጀት በትምህርት ካሪኩለም ውስጥ ማካተት ኦኬ ደግሞ ያንተ ቋንቋ ደግሞ ያንተ ባል ምን ይስራአቶ አይባልም። ሪሊጂየስ ዳይቨርሲቲ ይሄንን ምንም መድገም ያስፈልግም። ሃይማኖት የተለያየ ነው። እነሱ ሁሉም ሃይማኖቶች በልዩነት መከበር አለባቸው። ሁሉም አንዱ religious diversity is one of the common features that indicate the existence of diverse religions and belief systems
belief systems in a society. Ethiopia is a country of religious diversity, known as the land of peace and religious tolerance. ሃይማኖት ለምሳሌ ኢትዮጵያ ከእስልምና ጋርም ከክርስትና ጋርም ተያይዞ ሁሉም ተቻችሎ የሚኖር ነው። ተቻችሎ ከመኖር ባለፈ ደግሞ ታሪክን ስናጠና ሃይማኖቶች አንዳንድ አካባቢ ላይ ግፊት ሲበዛባቸው እንኳን የመጡ ናቸው። እስልምና ሃይማኖትም ሆነ ክርስትናም ቢሆን ሰው አኮሞዴት ያደርጋል፣ ይሰማል። ሃው ኢዝ ዩር ሪሊጅን ብሎ አዲስ ሃይማኖትን መጥቶ አስተምሮ የመጡትን ቦታ ይዘው በሰላም የሚኖሩበት አሁንም ቢሆን ባለፈው እንዳወራ ነው አንዱ ሲሰግድ አንዱ በአንዱ ሃይማኖት ጾሙን ሲፈታ አንዱ ቆሞ እያሰገደ ወር ደግሞ አንዱን በዓል አንዱ እያከበረለት ተቻችሎ የሚኖርበት ጥሩ የሆነ ሀገር ነው። ያ ማለት we are not denying አንዳንድ ነገሮችን እየካድናል። ኤክስትሪሚስት የሆኑ ሰዎች አይጠፉም ሀገራችን የሉም ማለት በሃይማኖት ኢትዮጵያ ውስጥ የተፈጠረ ችግር የለም አይደለም። we cannot deny those facts። ግን ደግሞ በትልቁ ፒክቸር ደግሞ ሪኮግኒሽን መስጠት ያለብን ነው። የሃይማኖት ጦርነት ኢትዮጵያ ኖሮ አያውቅም። ግን ጽንፈኝነት ወይ ደግሞ አንዱ የአንዱን ሃይማኖት ለመደፍጠጥ የአንዱን ሃይማኖት እንትን በማለት ቁርአን የሚቀዱ የአንዱን ሃይማኖት የሚያጠፉ እንደዚህ ነገሮች አሉ። ግን እንደዛ መሆን የለበትም ነው ማክበር አለብን ነው። ባለፈው እንዳወራ ነው አይደለም ሃይማኖት የሚያክል ነገር ከሞት በኋላ ላለው ነገር መፍትሄው ይሄ ነው ብሎ ያመነበትን ነገር አይደለም። የኔን ላፕቶፔን እንኳን ስትነካብኝ ስታንቋሽብኝ አልወድም። So በመከባበር ይሁን ነው። Christians and Muslims and churches and mosques are often situated within close proximity። ኢትዮጵያ ውስጥ ቅርብ ለቅርብ አንዱ ሰግዶ አንዱ ጸልዮ ሲተኛ አንዱ ደግሞ እንትን የሚልበት ነው። ምሳሌ እኛ ተነስቷል የሚባል ፋሲካ ላይ ነበር። ሆሳዕና ኦርቶዶክስ ሌሊት ነው ጾም የሚፈቱት እነሱ ከቸርች ወደ ቤት ሲመጡ እኛ ደግሞ ተነስቷል ሌሊት እንወጣለን። I've never seen a situation or an instance where any fight arose, any conflict arose in between those two different religion followers እና የተለያየ ሃይማኖት ያላቸው ሰዎች በሰላም ነው እና እንደዛ ኢትዮጵያ ውስጥ አብዛኛው አካባቢ እንደዛ ነው። which is very good። ያ ማለት የሃይማኖት ትምህርቶችን አንዱ ለአንዱ ያስተምራል፣ አንዱ ሃይማኖቱን ያስፋፋል። በምን ማነር ነው ግን? በሪኮግኒሽን ነው፣ በሪስፔክት ነው፣ ቀስ ብለህ በማስተማር ነው፣ በማውራት ነው። in addition to this there are indigenous religions and belief systems that are practiced in some parts of the country. For example, the indigenous belief system of the Oromo people called Waqifana, and the spiritual entity worshipped is known as Waqa. ይሄ ባህላዊ ሃይማኖቶች አሉ። ሀዲያ ውስጥ አለ አይደል? ምን እንደውም ታውቃላችሁ? ጋሼ ምን እንደሚባለው ግንብቹ ላይ ያለ አሉ። ባለፈው እጄ ምንድን ባህላዊ ሃይማኖት ሀዲያ ውስጥ የነበረ ባህላዊ ሃይማኖት ወይም ደግሞ ባህላዊ ነው የሚባለው። ለምሳሌ እንደ ዋቄፋና እንደሚባለው ዋቃ እንደሚባለው ፈንዳን ነው። ቴንኪዩ ፈንዳንቾ ፈንዳንቾ ይባላል አማኙ። አሉ እንደዚህ አይነት ኢንዲጂነስ ብሊፎች አሉ። ይሄ አሁን ለምሳሌ ሌላው ከውጭ ሀገር ከሌላ ሀገር መጣ ነው ይባላል። አሁን የክርስትና ሃይማኖት 7ኛው ክፍለ ዘመን ላይ ነው። የጎስፐል ብሊቨርስ 15ኛው ክፍለ ዘመን 15 ምናምን ላይ ነው አይደለ? እንደዛ ኦርቶዶክስም እንደዛ የረጅም ዓመትን ነው ምናምን። እነዚህ ግን ኢንዲጂነስ ናቸው። እዛው ከኦሮሞ ማህበረሰብ ውስጥ ነው። የሀዲያም ፈንዳል ነው እዛው ሀዲያ ውስጥ። እንደዚህም አሉ። እነዚህም ተቻችለው ነው ስናወራው ክርስቲያን ሙስሊም ስንል ሌሎች ደግሞ እንዳሉ ኢንዲጂነስ ብሊፎች ደግሞ እንዳሉ እንድናቅ ነው። በዚህ መልኩ ነው የተነሳው ፖይንት። የቋንቋ ጉዳይ ላንጉዌጅ ዳይቨርሲቲን በተመለከተ 2 ፖይንት ብቻ። አንድ ሰው ብዙ ቋንቋ ሲያወራ መልቲ ሊንጓል ይባላል። መልቲ ያው ታውቃላችሁ፣ መልቲ ብዙ ነው፣ ሊንጓል ላንጉዌጅ ነው። ስለዚህ ብዙ ቋንቋ የሚያወራ እና አንዳንድ ደግሞ አለ ብቻ አንድ ቋንቋ ብቻ የሚያወራ አይመከረም። ስንት ቋንቋ ትችላላችሁ? እዚህ 3 4 ሀዲኛና ከምባታኛ የምችል ሰው አለ? የአማርኛ ባይ ዲፎልት ሁላችንም እንችላለን።
ሁለት ቋንቋ የሚያወራ ሰው አለ? አብዛኛዎቻችሁ ሁለት ቋንቋ ነው። አማርኛና ሙሉ ለሙሉ ያልቻለ ቋንቋ አውቃለሁ ማለት አይቻልም። ስንት ቋንቋ ይችላል? ሁለት በአማርኛና አማርኛ በቃ ከዛ በላይ ሶስተኛ የሚችለው ከኢትዮጵያ ጦስኛ ሶስት ደቡብ አፍሪካዊ ነው። ያ እንግሊዝኛም አለ እኮ። ስለዚህ መልቲሊንጓሊዝም ማለት ብዙ ቋንቋ ማውራት ነው። ጥሩ ነው። በነገራችን ላይ ብዙ ቋንቋ በቻልን ቁጥር ጥሩ ነው። ብዙ ጥቅሞች አሉት። ከሌላ ሰው ጋር ኢዝሊ ኢንተራክት እንድናደርግ ይረዳናል። የተለያየ ቋንቋ ባወራን ቁጥርና moreover language is one of the most important aspects of culture and a society in which people speaks different languages can promote different cultural entities. In a society with linguistic diversity, language includes indigenous and minority languages and dialects that constitute diverse and complex systems of communication and expression, which lead to what we call multilingualism. ብዙ ቋንቋ ማውራት multilingualism generally understood to mean knowledge of more languages than a native language. ያው ሁሉም ኔቲቭ ላንጉዌጅ ወይ ናቲቭ አፍ መፍቻ ቋንቋ ይኖረናል። እዛ ላይ ደርበን ሌላ ቋንቋ ስናወራ multilingual, and it's a language term that moves from monolingualism and beyond bilingualism. ባይ ሁለት ቋንቋ ነው። ሞኖሊንጓሊዝም ማለት አንድ ቋንቋ ነው። መልቲ ከሁለት በላይ many or multiple languages. In contrast to monolingualism, which is the ability to speak only one language, a person who can speak multiple languages is known as a multilingual. In this regard, Ethiopia is composed of society with different ethnic groups that speak more than 80 languages. ብዙ ቋንቋ ማውራት ጥሩ ነው። በተለይ ደቡብ አፍሪካ አፍሪካንስ፣ ዙሉ። ዛኪ ዙሉኛ አትችልም? አልችልም። ኧረ በስመ ቻሉ። እዚህ ሀገር ኖራችሁ ብዙ ቋንቋ መቻል አለባችሁ። ደግሞ ህዝቡ ይወዳል ስታወሩለት። እናንተ ደግሞ ቢዝነስ ማኖች ናችሁ፣ መማር አለባችሁ። መልመድ ጥሩ ልመዱ። ብዙ ልጆች ይችላሉ። ዙኛ ኖሳና ራሱ ኢትዮጵያ ስትሄዱ አንድ ተጨማሪ ቋንቋ ሆኗል። ድሮ ሀዲያና ከምባትኛ ነበር፣ አሁን ዙሉኛ ተጨምሯል። ከዚህም የልጆች በጣም ነው የሚያወሩት እርስ በርስ። የዛ ኢትዮጵያ ያለ ሰው እንዳይሰማ ሲፈልግ ነገር በዙሉኛ ቶክ ያደርጓታል። እና ጥሩ ነው። ከዚህ ሀገር አትሊስት የመሰለ ምርጥ ማህበረሰብ እንደው እውቅና መስጠት ነው። ቋንቋቸውን ወሳናም እዚህም አውሩ። እሺ፣ ጥሩ ነው። አሪፍ ቋንቋ። እሺ፣ እኔ አማርኛና ሀዲሳ እችላለሁ። ትግርኛም እሰማለሁ በደንብ። ዙሉኛ ምንም አልችልም። አስተምሩኝ እንጂ። አኮሞዴሽን ኦፍ ዳይቨርሲቲ ማለት ባለፈው እንዳወራ ነው ልዩነትን መቻል ነው። አኮሞዴት ማድረግ ነው፣ መሸከም ነው፣ መቻል ነው። appropriate to respond to diversity ለዳይቨርሲቲ እኔን ካልመሰልከኝ እኔን ካልሆንክ ማለት ሳይሆን አንተም አንተን ሆነህ እኔም እኔን ሆኜ ተቻችለን እንኖራለን። It has been adopted as a distinct strategy to respect and recognize differences in the society. በማህበረሰብ ውስጥ ያለን ልዩነት አክብረን ለልዩነቱም ደግሞ እውቅና ሰጥተን በማህበረሰብ ውስጥ የምንኖርበት ከተለያዩ ዳይቨርስ ኢሹዎች ጋር ቋንቋውንም ሃይማኖትንም ባህልንም ጭምር ተቻችለን የምንኖርበት ነው። It's aimed at cultural accommodation and national integration in the nation building process. While accommodation of diversity requires the recognition of more than one ethnic, linguistic, national, and religious communities in the state, and aims to secure the coexistence of different communities within the state. As a result, accommodation of cultural diversity and the proper management of diversity issues within a state has become an increasingly prominent issue in countries like Ethiopia. ኢትዮጵያ ውስጥ ትልቁ የሚያስፈልግ ነገር እሱ ነው። የግድ ነው መቻቻል። የሆነ ቋንቋ የሰው ቋንቋ ሲሰማ የሆነ ለሌቭሊንግ አትሉት፣ ለመፈረጃ አትሉት። ዘረኛ ነው እንደሱ አትሉ። ቋንቋው ነው ብራዘር።
የሆነ ቋንቋ የሆኑ ሰዎች አንድ ላይ ተገናኝተው አፋርኛ ቢያወሩ ዘረኛን እንዴ አትበሉ። ቋንቋ እኮ ነው ብራዘር። እንትንኛ ስታወራ በጣም የሀገር ፍቅር ያለ ሰፊ ትልቅ፣ እንትንኛ ስታወራ ደግሞ ጠባብና ዘረኛ ልትለው ቃሉም ልታነሳ አይገባም። በሀሳብ ደረጃ ማስኬድ ልክ when you hear someone speaking a language that you have never been to, you have never heard of, or you have never heard, or you have never been familiar with, relax, it's his language. ቋንቋ ነው። አንተም ከሌላ ሰው ጋር የምታውቀው አንተን ቋንቋ ከሚችል ሰው ጋር ስታወራ በሚሰማህ ልክ ሪላክስ። አንድን ሰው ጠባብም ሰፊ የሚያደርገው ዘረኛ ምናምን የሚያደርገው ቋንቋው ማውራቱ ሳይሆን ቋንቋ አውርቶ ምንድነው የሚያደርገው ነው፣ ተግባሩ ነው። አንድን ብሔር መናቅ፣ አንድን ብሔር ማሳነስ፣ የእሱን ብሔር ማትልቅ፣ አንዱ ምናምን ለአንዱ ብሔር መጥፎ አስቲር ነው እንጂ የራሱን ቋንቋ ማውራት፣ የራሱን ባህል ማንጸባረቅ፣ ስለ ባህሉ ፕሮሞት ለማድረግ መራረቅ has nothing to do with ethnocentric ባለፈው ማውራት ነው። There are different ways to manage diversity and realize national integration in multi-ethnic or multicultural states. The experience of some states show that ignoring, eliminating, and excluding diversity are mistaken and impractical acts to manage diversity. አንዳንድ ችግሩና ኢግኖር ማድረግ የሌላውን ሰው ቋንቋ፣ አንዳንድ ቋንቋዎች፣ አንዳንድ ባህሎችን፣ አንዳንድ ሃይማኖቶች ኢግኖር ማድረግ ወይም ደግሞ ኢሊሚኔት ማድረግ በቃ ማስወጣት ነው፣ በቃ ኤክስክሉድ ማድረግ እና ይሄ ልክ አይደለም ነው። Accommodating diversity is attainable in plural states through proper response and recognition for diversity. ሰው እኮ ምንም አይፈልግም እኮ እውቅና ከሰጠው ራሱ በቃ በእናንተ እናንተን ሃይማኖት ይላል። ግን ኢግኖር ካረክበት ግን የሱን ባህል የሱን ቋንቋ ኢሊሚኔት ካረክ ግን ኤክስክሉድ ካረክ የሱን ነገር ግን ሌላ ስቶሪ ነው የሚፈጠር። ግን ሪስፔክት ካረክለት ግን ያንድ ኤቭሪዋን ኦኬ ይሁን ነው። በተፈጠረው 80 ምንም ቋንቋ ሚዲያ ላይ ካልወጣን አይባልም። ግን በቁጥር ምናምን ላይ የሆኑ ቋንቋዎች ሚዲያ ላይ ታሉ። ግን ሌላም ቋንቋ ኢንኬዝ በሆነ ወይ እንትን ሊሆን ከሆነ ነው ይሄ እናንተ ቋንቋ ለሚዲያ አይሆንም ሳትል የሆነ ሃይማኖታዊ በዓሎች ሲካሄዱ የኛስ ምናምን ሳይሆን ኦኬ ብዙ እንትን ስላለው ኢትስ ኦኬ። ግን የሆነ ሃይማኖትም ግን የሆነ ነገሩን ማንጸባረቅ ከፈለገ you need to open a space, you need to allow him to express መግለጥ በሚፈልግበት መልኩ መፍቀድ። So multicultural federalism is increasingly used by states with multi-ethnic population as a mechanism to accommodate the demands of their ethnic groups as well as to protect their territorial integrity. As a result of this, multicultural federalism is being adopted by some states to prevent or resolve ethnically inspired conflicts. Multicultural federalism ኢትዮጵያ አሁን በዛ ነው እና ኮንፍሊክቶች ኤትኒካሊ በኤትኒክስ ኢንስፓየር የሆኑ ኮንፍሊክቶችን ለመቀነስ ይረዳል እና it's to ensure stability within the state። ካልሆነ ግን የኔ ቋንቋም እንትን ካላለ ያለ ስቴቢሊቲ የሀገር ስቴቢሊቲ ይናወጣል። ያንዳን መልቲካልቸራል ፌደራሊዝም የተሻለ ነው። to this and accommodation of diversity, multicultural, multi-ethnic society needs appropriate diversity policies in response to respect diversity and unity in one country. በጣም እንዳልኳችሁ ከጅምሩ ተመሳሳይ ተደጋጋሚ ሐሳብ ዩኒቱም አዲስ ነገር የለውም ጋይስ። ከኢትዮጵያ አንፃር አንዳንድ ሐሳቦችን ለምንጨርሳለን። ስፔሲፊክ ስለ ኢትዮጵያ ነው እንደምሳሌም ያነሳን ያለ ነው። So the importance of diversity management in Ethiopia. ያ ኢትዮጵያ እንደሚታወቀው ከተለያዩ ብሔር ብሔረሰቦች የመሰረቷት ሀገር ነች። Ethiopian society is composed of diversity groups within their own distinct cultures, religions, and historical backgrounds. However, these diversities were not properly valued and recognized, and the building national unity has been a challenge to these diversities. አይደለ? የተለያዩ ባህሎች፣ የተለያዩ ቋንቋዎች፣ ሁሉም ሃይማኖቶች ሐሳባቸውን ቫልዩአቸውን ያላቸውን ነገር እንዳያንጸባርቁ ታፍነው ነበር። ያ ደግሞ ለሀገር ግንባታ እንዴት ቻሌንጅ እንደነበር ከዚህ በፊት የነበረው ታሪካችን ነበር።
በዚህ ምሻለው መስመር በመሄድ ተመሳሳይ ሀሳብ ላለመድገም ባላንስ ባለፈውም ብለናል መሰለኝ ዩኒቲ ስሩ ዳይቨርሲቲ what do we need to balance balancing national unity and diversity is a very important task for effective the achievement of Ethiopian nation building project. Our population is characterized by a complex pattern of ethnic, linguistic, and religious groups, and that these aspects of diversity are considered significant distinguishing features of the country. Therefore, to effectively maintain Ethiopian national unity, Ethiopian ብሔራዊ አንድነት ለማስከበር ለማስጠበቅ out of diverse ethnic, religious, and cultural identities ይሄ ናሽናል ዩኒቲ የሚመሰረተው ከየት ወጥቶ ነው? ከተለያዩ ዳይቨርስ ኢትኒክ፣ ከተለያዩ ሃይማኖት፣ ከተለያዩ ባህሎች፣ ከተለያዩ ብሔሮች ወጥቶ ነው። ሶ እነዚህ የተለያዩ ስለሆኑ እነዚህ የተለያዩቱ ይሄንን አገር ይገንቡ ተብሎ ከታሰበ ባላንስ ያስፈልጋል። ባላንስ ማለት የሁሉም ቋንቋ የሁሉም ሃይማኖት ሲሆን ኦኬ ኢትስ ኦኬ አዝ ሎንግ አስ ይሄን ያህል ስለሆነ ይሄኛው ቋንቋ ብዙ ተናጋሪ ስለሆነ ኦኬ ብሔራዊ መግባቢያ ቋንቋ ኦኬ ኢትስ ኦኬ። ግን ለአንተ ደግሞ ያ ብሔራዊ የመግባቢያ ቋንቋ የሆነለት ማህበረሰብ ደግሞ ሌላ ቋንቋ አልሰማም ሌላ ቋንቋ እንዳታመጡብኝ ሳይል ኖ የእናንተም ቋንቋ ደግሞ ይንጸባረቅ የእናንተ ማንነት ይንጸባረቅ ብሎ ሁለቱም ባላንስ አድርገው ሲሆን አገር የሚገነባው አገር በሰላም የሚቀጥለው this means to ensure a united Ethiopia አንድ የሆነች ሀገር የሚሆነው ከዚህ አንፃር ከሁለቱ ውጭ በጽንፍ ሁለቱም አይደለም ነው። In multicultural society while trying to bring national integration and common identity ህብረት እንፍጠር እያል ሪስፔክት እና ሪኮግኒሽን የግድ ነው። This means to ensure the state's national unity and common identity those differences must be respected and recognized, not eliminated and avoided. ሌሎቹስ ቋንቋቸው ሌሎቹስ አቮይድ አይደረጉ ኢሊሚኔት አይደረጉ። የአንድ ባህል አንዱ ብሔራዊ ምናምን ቢሆን የአንዱ ቋንቋ ምናምን ቢሆን ወይም ደግሞ አንዱ ሃይማኖት ብዙ ጊዜ በሆነው ያው ለምሳሌ ፊልሞች ላይ በብዙ በኢትዮጵያ ኮንቴክስት የኦርቶዶክስ ቄሶች ሲያጠምቁ ነው የምናየው ወይም ቄስ ወደ እንትን ሲሄድ ነው የምናየው ፊልም ላይ። ያ ማለት ሌሎች ሃይማኖቶች ኢሊሚኔት ይደረጉ አይደል? ኦብቪየስሊ ከቁጥር የተነሳም ነው ዩ አንደርስታንድ። ያን ግን አሜሪካ ብትሄድ ደግሞ አሜሪካ እንደዛ አይደለም። አሜሪካ ደግሞ የፕሮቴስታንት ቸርች ላይ ሲጸልዩ ምናምን ነው የምታየው። አክተሮች እኮ ሌላ ሃይማኖትም ሊሆን ይችላል። በቃ እንደዚያ ነው። አሁን ለምን ፊልም ላይ ኦርቶዶክስ ሆኜ ተውናለሁ ብሎ ለምን ኦርቶዶክስ ፊልም ታየ ብሎ ደግሞ ሚል ሰው ሊኖር አይገባም። we need to understand we have agreed to build a united የሆነ ኢትዮጵያን ለመገንባት ካሰብ እነዚህ ሹፎ ነገር ላይ ማተኮር የለብንም። አላማችን ቅድም እንዳልነው አንድ አላማ አለን፣ ትልቅ ሀገር ለመገንባት ነው። ትንሽ ነገሮችን አሉ። ያ ማለት ደግሞ የኦርቶዶክስ ሃይማኖት ተከታይ ደግሞ የኦርቶዶክስ እንትም ደግሞ ሌላ ሃይማኖቶች አይከበሩ፣ ስለሌላ ሃይማኖቶች አይወራ፣ ሌሎች ሃይማኖቶች ቫልዩ አይግለጹ፣ ኮንፈረንስ ይካሄድ ሌላ የሆነ ቦታ ሁሉ የኛኛ ነው፣ እሱም አይሆን። For effective national integration and unity in diversity, although the people have different religions and different languages, they must recognize and believe that they are all one. አንድ ነን በቃ። አንድ ያደረገ ምንድነው? ኢትዮጵያ በምትባል ሀገር ውስጥ ኦርቶዶክሱ፣ ሙስሊሙ፣ አማራውም፣ ከምባታውም እና አንድ ነው በቃ ተስማምተናል። እዚህ ውስጥ የሃይማኖት አሁን ወደ አንድነቱ ነው የምንመጣው። ኢትስ ኦኬ። እዚህ ጋር ስለ ሃይማኖትና እሱ አይደለም ዋናው ፖይንት፣ አላማ ተኮር ነው። ቅድም እንዳልኩኝ አሁን እዚህ የተለያዩ ሃይማኖት ያላቸው ሰዎች ናቸው። ከዓላማ አንፃር እዚህ ጋር ሴኩላር ትምህርት ቤት ነው። እዚህ ጋር መጥቼ ሃይማኖት ጉዳይ ልስበክ ምናምን ምን ሆኗል ነው የምትሉ። ለምን? ዓላማችን እሱ አይደለም። ቸርች ደግሞ ጸልይ ተብለህ ወይ ብትጠቅ የዲዲ አካዳሚ የርቀት ትምህርት ተማሩ ምናምን ልል አልችልም። እዛ መድረኩ ሌላ። ሲሚላርሊ እዚህ አገር እንገንባ ተብሎ ከተመጣ የኔ ሃይማኖት የኔ ባህል የኔ ቋንቋ ካልክ ዓላማ አንስታል ሀገር ነው ልትገነባ ይልከው። So in multicultural society while trying to bring national integration ደግሞ ወደ አንድነት ስትመጣ የሆነ ያንተን ነገር በልኩ ይዘህ ነው እንጂ 100% ያንተን ደስታ ያንተን ፍላጎት አሟልተክ የእንትናን ፍላጎት አይቻልም። የሆነ ያንተን ትንሽ ቀንሰ እንቱም የእንትናን ቀንሶ
የእንትን ሃይማኖትም የእንትኑ ፍላጎት ቀንሶ የኛውም እንትን ቀንሶ የኛውም ባህል የኛውም ቋንቋ ቀንሶ መጥነን ነው የምንኖረው። መጥነን ነው ከዛ አገር ይገነባል። ሶ ዋይል ትራይንግ ቱ ብሪንግ ናሽናል ኢንቴግሬሽን አላማችን ናሽናል ዩኒቲ ለመፍጠር ነው። ናሽናል ኢንቴግሬሽን ለመፍጠር ነው። ስለዚህ ያን ለማድረግ ያ የዚህ የቤቱ አሁን ቤት ለመስራት ስናስብ ብሪክስ እያንዳንዱ ብሎኬት ያስፈልገናል። የተሰበረ ብሎኬት ቢኖር አትወረውረው። በሱ በኩል ደግሞ ስባሪዋን የሚደፍን ደግሞ ስባሪውን ደግሞ የሚሸፍን ሌላ ብሎኬት ተጠግንና ቤት ይወጣዋል ማለት ነው። እየተደጋገፍ ሀገርም እንደዛ ነው የሚገነባው። እኔ ይሄ ደግሞ ስባሪ ከሆነ ብሎኬት ጋር ቆሜ ቤት ለሆነ እንደ አይልም ብሎኬት ሲሚላርሊ ስባሪውንም ታከብራለህ ማለት ነው። ሪስፔክት ታደርጋለህ። ሪኮግናይዝ ደግሞ ታደርጋለህ። ቴንኪዩ ያንተ የተሰበረም ቢሆን እንደኔ ሙሉ ባትሆን እችን ታህል ሽራፊ ቢኖርም ቢያንስ ስለዚህኛው ስለሸረፈው ፓርት ሳይሆን ማመሰግንክ ማወራው መወቅስክ ስለዚህ ስለ አብዛኛው ፓርት ይህን ሁሉ ፓርት ከሸፈንከው አንተ ነህ ይሄ ብሎኬት ቴንኪዩ ብለህ ሪኮግናይዝ ታደርግ ደስ ይለዋል። የዚህ ቤት አካል እንደሆነ ይሰማዋል። ከዛ ደግሞ አንተ ደግሞ ይሄኛውን የእሱን ሸፍነለት ሌላ ፓርት ስትሰራ ዋው አረ አንተ ነህ እንጂ ብዙ ፓርት የሰራው የኔ እኮ አረ አንተ ነህ ስትባባል that's how you build a country። አሜሪካ ብታይ የነጭ የጥቁር የከለር ልዩነት አለ ታውቃላችሁ። ኔቲቭ ምናምን ብዙ እንትኖች አሉ። ግን ያን እንትን እያልክ በእኛ ሆነ ካልክ ያ ዩናይትድ ስቴትስ ኦፍ አሜሪካ ብለን ስንል ዲቪ አሜሪካ ደረሰው አሜሪካ ሄደ ምናምን ነው ሪስፔክት ተደራርገው ያንተ እቺ ስባሪ ነች ያንተ የሸረፈ ነው ያንተ ፓርቲ ሰብር እያልክ ሁሌ የምታወራ ከሆነ ቤቱ አይሰራም። አንደኛ ሁለተኛ ይሄኛውም ትሽ ያንተስ ምናምን ያለ ያንተን ደካማ ጎን ይነግራል። አንተም ስለሱ ታወራ እሱም ስለአንተ እያወራ አላማ ይስታል ማለት ነው። ስለዚህ መልቲካልቸራል ሶሳይቲ ውስጥ ናሽናል ኢንቴግሬሽን እና ኮመን አይዴንቲቲ ለመፍጠር በሚደረግ እንቅስቃሴ መከባበርና አንዱ አንዱን ሪኮግናይዝ ማድረግ ሪስፔክት መደራረግ ግዴታ እና በፍጹም ኢሊሚኔት መደረግና አቮይድ መደረግ ይላል። ያንተ ሃይማኖት መከበር የለበትም፣ ያንተን ቋንቋ መስማት አልፈልግም፣ ያንተን ባህል ወደዚህ መድረክ አታምጣው ተብሎ አገር አይገነባም። ያ ተመሳሳይ ሀሳብ ያለው ነው ሁለቱም ዩኒቲ። as I've been saying from the very beginning of this module, the objective of this module specifically is በቃ ጥሩ ዜጋ ስለመሆን በቃ ኢንተራክሽናችንን ከሌላ ሃይማኖት ከሌላ ቋንቋ ተናጋሪ ጋር ባለ ኢንተራክሽን አሁን ለምሳሌ እኛ የምናነሳው የኢትዮጵያ ሞጁል ስለሆነ ነው ኢትዮጵያ መወስዳችሁ እንጂ ብዙ ጊዜ የምናነበው ሞጁል ኢትዮጵያ ስለሆነ ነው። ወደ አፍሪካ ሙስሊም በአፍሪካ ህብረት ማይንድሴት እዛ እነዚህ ማላዊዎች እንትናቸው እኮ ምናምን አይባልም። በጣም እንትን ምንለው ነው እነዚህ ጥቁሮች እንላለን። እኛም ጥቁር ነን ጋይስ። እኛ ምን ነን ታዲያ? ቢጫ ነን ነጭ አይደለም። ያሩን ሰው ጥቁር አገራ አንድ የሚያደርጉ ነገሮች የእነሱን እንትን ሪስፔክት ማድረግ አፕሪሺየት ማድረግ ሪኮግናይዝ ማድረግ አክናውሌጅ ማድረግ እነሱም የኛ ነው ያደርጋሉ። አንተ እነሱን የናቅ እነሱ አንተን ሊያከብሯቸው እኛ እነሱን የናቅ እኛ ደግሞ በእነሱ ልንከበር አንችልምና እዚህም ሀገር ባለን ከከስተመሮች ጋር ባለ ኢንተራክሽን እንደገና ደግሞ በኮሚኒቲ ውስጥ ደግሞ ገብተን የተለያየ ባህል ያላቸው ሰዎች ጋር የተለያየ ብሔሮች ጋር ልትኖሩ ትችላላችሁ። እዛ ውስጥ ብዙ እሰማለሁ። እዚህ ሀገር ነዋሪ ነኝ፣ ብዙ ዓመት ኖሬያለሁ። ወደ ሃይማኖት ተቋም ሳይቀር የሀዲያ ቸርች የከምባታ ቸርች እስከ ማለት ድረስ ነውር የሚሰማበት ነው። ይህን ራሱ መቀየር አለባቸው። ከዛ ነው የምንጀምረው ማለት ነው ትምህርቱ። ስለ ቸርች ብዙ ባላቅም ግን ደቡብ አፍሪካ መጥተን ኢትዮጵያ እንኳን ሰው ማይለውን ነገር 6000 ምናምን ማይል 5000 ምናምን ማይል አቋርጠን መጥተን የዛ የቀበሌ ወሬ ስናወራ ነውር። አንተ እዚህ ደቡብ አፍሪካ ህብረት ላይ አንድ ነን እያልክ ደቡብ አፍሪካዊውን ሳንቲም እንትን ትላለህ። እዛ ግን ደግሞ ሄደ ወደ ኢትዮጵያ ደግሞ በመንፈስ እዛ ሄደ ደግሞ በዛ ሀገር በጎሳ ፖለቲካ ውስጥ በዋትሳፕ ግሩፕ በምናምን ግሩፕ ይሄን የምታንሸራሽር ከሆነ ሼም ኦን ዩ። በቃ አይ ዊል ኦንሊ ሴይ ዩ ሼም ኦን ዩ። ያ ማለት
በቀበሌ ተደራጅተህ ልማት መስራት አለበት ትችላለህ። የእንትን ቀበሌ ተወላጆች ብር አዋታችሁ መንገድ ስሩ፣ ትምህርት ቤት ገንቡ፣ ጤና ጣቢያ ስሩ። ነገር ግን የአንተ ጎሳ ከእንትን ጎሳ እንዲበልጥ የአንተ ተወላ ምናምን ብለህ ቅራቅንቦ የምታወራ ከሆነ you cannot be part of the bigger ኢትዮጵያ። ኢትዮጵያን መገንባት አትችልም። የአንተ አይነቱ መገንባት አይችልም። እና እንደዚህ አይነቱ ተቆጥሮ 130 ሚሊዮን ነው መባልም የለበትም። እዚህ መጥተን ደግሞ እኛ ከቀበሌ ወጥተናል፣ አገር አቋርጠን መጥተናል። እዚህ ስንኖር ከዚህ ሀገር የምናየው ነገር ነጭና ጥቁር የአፓርታይድ ስንት ስቶሪ ይዘው ተቻችለው እየኖሩ ኢትዮጵያ ውስጥ አማራና ትግሬ ኦሮሞና ምናምን የሆኑ ትንንሽ ስቶሪዎች ናቸው እንጂ ያሉት ተጋብተው የሚኖሩበት ተዋደው ብዙዎቻችን በዛ ነው የምኖሩና ያን ትልቅ ነገር ያስቀጥሉ አያቶቻችን ያኖሩትን ነገር ልናፈርስ ከተጣጣርን ሼም ኦናስ እና ከዚህ ሀገር ይሄንን ወደ ደቡብ አፍሪካ ወደ ኢትዮጵያ መንገር ያለብን። ከዛ ደውለው እንደዚህ ሆነ ሲባል ኖ ኖ ኖ ሼም ኖ፣ ደቡብ አፍሪካ እንደዚህ ነው። ጥቁሮች ከነጮች ጋር በሰላም ይኖራሉ። በአፓርታይድ ብዙ ተጨፋጭፈው ነበር፣ ተቻችለው ይኖራሉ። እንኳን እኛማ ምንድን ነው ምናምን ብለህ አገር ቤት ላለ ሰው ከዚህ የወሰድከውን ሌሰን ነግረህ እንዲረግብ ታደርጋለህ እንጂ እዛ ሆኖ እስቲ አንተ በቲክታክ ስደብልኝ፣ በፌስቡክ እንትና ፌክ አካውንት ከፍተህ ላክልኝ ስልክ ዩሹድ ሴይ ኖ አላደርግም ብለህ አገር እንደዚህ አይገነባም። ተረዳው። ምናልባት የእሱን ቋንቋ ንቀህበት ሊሆን ይችላል፣ የእሱን ባህል ንቀህ ሊሆን ይችላል፣ በእሱ ሃይማኖት ፎግረህ ሙድ ይዘህ ሊሆን ይችላል። እሱም ያለ ተረዳው። ለምንድን ነው ተቀራርባችሁ አውሩ። እኛ አንድ ሀገራችን፣ እኛውን ኢሹዋችን ፓስፖርታችን እንዲከበር፣ እኛ የተሰደድነው አብቅቶ ልጆቻችን እንዳይሰደዱ፣ እኛም ከዚህ ሀገር ሰርተን ኢትዮጵያ መተን ግድቡ አልቆ ሌላውም አልቆ ያደገ ሀገር ለመገንባት። ለዛ ደግሞ ኦሮሞ ያስፈልጋል፣ አማራ ያስፈልጋል፣ ትግራይ ያስፈልጋል፣ ሀዲያ ያስፈልጋል፣ ከምባታ ያስፈልጋል፣ የእሱ ችሎታ ያስፈልጋል፣ የእሱ ቋንቋ ያስፈልጋል። 80 እና ከዛ በላይ ቋንቋ ያለበት ነው። አንተ የቀበሌ ወሬ አታወራ ብላችሁ you must reprimand people like that። መቆጣትና መገሰጽ ነው ያለባችሁ። እና የዛኔ ነው ዩዲዲ አካዳሚ አፈራ ውጤታማ ነው የሚባል እንጂ እዚህ ጋር ሲትሽ 150 ወርደ ግን በዋትስአፕ ግሩፕ ከነሞሎ ከና ምናምን የምትባባል ከሆነ ዝም ብለን ነው እየተቃጠልን ያለ ነው ማለት ነው። ያ እንዳይሆን ተግባራዊ ለውጥ ነው የሚፈልገው ይሄ ትምህርት፣ ይሄ ስፔሲፊክ ትምህርት። አመሰግናለሁ። በእኔ በኩል ይህን ይመስላል። ታንኪዩ ዶክተር፣ ታንኪዩ። እናመሰግናለን። ታንኪዩ ሶ ማች ዶክተር። በጣም ጥሩ ጊዜ ነው ያሳለፍነው። ባይ ደህና ደሩ። ቪዲዮውን ታገኙታላችሁ ዩቲዩብ ላይ ሼር አድርጉት ላይ ተባረክ። ባይ